እንደምናችሁ እንደምንከረማችሁ እውነት ለመናገር ቪዲዮ መሰራበት ሁኔታ ላይ አልነበርኩም የሚመቸኝ ቦታ ላይ አልነበርኩምና የጋሞ ህዝብ ላይ የደረሰው ሐዘን እውነት እግዚአብሔር በጎ ሰዎችን ይፈትናል ይጎዳል ያሰቃያል የጋሞ ህዝብ ከኢትዮጵያ ህዝቦች ጨዋ ንጹህ ጥሩ ሩህሩ ምስኪን ህዝቦች እንደሆኑ በታሪክም በአይንም ሄደን ባየነው ሁኔታ ካሉ እውነትን እግዚአብሔርን ከሚያፈቅሩ አሜን ተመስገን ብሎ ከሚያጥሩ ህዝቦች ውስጥ የጋሞ ማህበረሰብ ከዚህ በፊት እንደምታስታውሱ በዚህ በአዲስ አበባ በቡራዩ አካባቢ የጋሞ ልጆች ላይ በደረሰው ጥቃት ጠላትን በፍቅር ማሸነፍ እንደሚቻል ሳር ይዞ ወጥተው እርቅን ያወረዱበት የህዝቦች ታሪክ ሰዎች ናቸው። እውነት ይሄ ሐዘን ለጋሞ ህዝብ የሚገባ አይደለም። ልብ የሚሰብር ነው። እግዚአብሔር ለምን መሬቷ እንደከዳቻቸው እግዚአብሔር ነው የሚያውቀው። ምክንያቱም የምትወቅሰው የምትሰድበው የምታንጓጥጠው የምትከራከረው ለምን አደረግከው ብለህ የማትከሰው የሱ ስራ ስለሆነ እሱ ያመጣውን ነገር አሜን ብሎ በጸጋ ከመቀበል በስተቀር ፍርድ ቤት ዳኛ ወይም ይግባኝ የማትናገርበት የእግዚአብሔር ስራ ስለሆነ ሰው ሰራሽ ስላልሆነ ምንም ይሄ ነው የምትለው ነገር የለም። ነገር ግን ለምን የጋሞን ህዝብ መሬት ከዳች የሚለው እግዚአብሔር ራሱ መልስ አለው። እግዚአብሔር ያጽናችሁ። እውነት ከልቤን ያዘንኩት እውነት ከልቤን ያለቀስኩት እምባይን መቆጣጠር አልቻልኩም። በወቅቱ እዛ ያሉ ምስኪኖች እንደዛ መሬት እየቆፈሩ ስናይ ግማሽ በጥይት ይጨራረሻል፣ ግማሽ በተለያየ ነገር ይጠላላል፣ ግማሹ ደግሞ እንደዚህ መሬት እየከዳች እንኖራለን ብለው ጧት ሰላም ብለው ከመሬት ተነስተው እቅድ አውጥተው የሚውሉበትን አስበው ባላሰቡት ሁኔታ አንዱ የአንዱን ነፍስ ለማዳን ሲሮጥ ሌላኛው ደግሞ ነፍሱ በዛ አይነት ያንን ሁሉ ህዝብ በአንድ ሌሊት አልቋል። በጣም የሚያሳዝን ነው። በጣም የሚቆጭ ነው። ሁሉም ህዝብ ለጋሞ ህዝብ መድረስ አለበት። መረባረብ ያስፈልጋል። ይሄ ህዝብ የሚረዳ ንጹህ ኢትዮጵያዊ ህዝብ ነው። ከምንም ከማንም የሌለ አገሩን የሚወድ ወዳጅ የሆነ ፍቅር የሆነ ህዝብ ነው የጋሞ ህዝብ። ሁላችንም ወደዛ እጃችንን መዘርጋት ያስፈልጋል። መረባረብ ያስፈልጋል። ያጨዋ ኢትዮጵያዊነታችንን መግለጽ ያስፈልጋል። እዛ የሄዳችሁ ክቡር ጠቅላይ ሚኒስትርም እውነት ለመናገር አረብ ኤምሬት ሄደው ዜና በሙሉ አረብ ኤምሬት ሄዱ አረብ ኤምሬት ሄዱ የሚለው ነበረና በዚች በሰኮንድ ውስጥ ደግሞ የአገሩ ዜጎች እንደዚህ አይነት ክፉ ነገር ደርሶባቸው በቦታው ተገኝተው የመሪነት ሚናቸውን ተጫውተዋል። ዘላቂ እዛ አካባቢ በተደጋጋሚ ያጋጠመው ሐዘን ነው። ይሄ እንዴት ወደፊት ይመታል እንደሚል እንደ መሪ የሚያስቡበት ይመስለኛል። እሳቸውም እዛ ቦታ ሄዶ ህዝቡን በማጽናናታቸው እናመሰግናለን። መሪ ማለት እንግዲህ ህዝብ አጽናኝ ነው። ሁላችሁም ወደዛ የሄዳችሁ ወደፊትም ሁሉም ሊረባረብና ሊረዳቸው ይገባል። እኔም በበኩሌ እውነት ለመናገር እንደው ፌስቡክ ላይ ይታይልኝ ወይም ዩቲዩብ ላይ ይሰማልኝ እንደው በቃ ብያለው ለማለት ሳይሆን ከልቤ ነው ያዘንኩ። ከልቤ ወንድም እህቶቼ በላይ ነው ቢሞቱ እንደዚህ አይነት ስሜት ውስጤን አይረብሸኝም። ከልቤ ከእውነት ነው ለመናገር ሚዲያ ላይ ስለሆንኩ የሚዲያ ሰው ስለሆንኩ ለምን አልተናገርክም ስለማልባል ስለሚሉኝ ስለሚተቹኝ ስለሚናገሩ ወይም ለምን አልናገርም ብቻ መናገር ስላማረኝ ብቻ ወጥቼ አይደለም የተናገርኩት። ከምር ነው ከልቤ በጣም ነው ያ ህዝብ በጣም አቋለው የጋሞን ህዝብ የጋሞ
ጓደኞችም አሉኝ። በጣም በጣም ምስኪኖች ናቸው። ያ ህዝብ እንደዚህ አይነት ሀዘን መድረሱ እንግዲህ የፈጣሪ ስራ ስለሆነ የምትከሰው፣ የምትወቅሰው፣ የምታዝንበት፣ የምትዋጋው አካል የለም። የሰማይ አምላክ እንግዲህ ለሟች ቤተሰብ መጽናናቱን ይስጣችሁ፣ በዚሁ ያብቃችሁ፣ ዘላቂውን ፈጣሪ ጠብቃችሁ ያጽናችሁ። ለጋሞ ህዝብና እዛ አካባቢ ላላችሁ ማህበረሰብ ጽናቱን ይስጣችሁ ለማለት እፈልጋለሁ። ሁላችንም በተቻለ መጠን የጋሞን ህዝብ እናስብ፣ ከጎናቸው ኑን። የእምነት አባቶች በዚህ ጊዜ ነው ሁሉም እምነት አባቶች ከስራችሁ ያለውን ምዕመናን አስተባብራችሁ ዘላቂ የጋሞ ህዝብ የሚረዳበትና የሚለወጥበትን የሟች ቤተሰብ የሚጽናኑበትን የሚረዱበትን ማስተባበር ያስፈልጋል የሚል እምነት አለኝ። እግዚአብሔር ያጽናችሁ። እግዚአብሔር ከእናንተ ጋር ይሁን ለማለት ነው እቺ መልእክት ለማስተላለፍ የፈለግኩት።